በአጭር ቃል ካየ ለምሳሌ በሰው መንግስት ውስጥ የሰው መንግስት ምንድነው? ዲሞክራሲ። ዲሞክራሲ ማለት ይሄ አለቃው ወይም ንጉሱ በሰው ነው የሚመረጠው፣ በሰው ነው የሚመረጠው። ያ ማለት ለምሳሌ ፌደራል ላይ ይሁን ክልል ላይ ይሁን ለምሳሌ ኢትዮጵያም ላይ ካየ ቀበሌ ላይ ደግሞ እንትን ላይ ዞን ላይ ምናምን ጥሩ ሰርቷል፣ ይሄ ሰውዬ ቢመጣ ክልል ላይ ይጠቅመናል፣ ከክልል ደግሞ ወደ ሚኒስተርነት ደረጃ ቢመጣ ይጠቅመናል ብለው የሰውየውን አቅም የሰውየውን ኳሊቲ አይተው ነው ወደ ፖዚሽን የሚያመጡት። እኛ ገንዘብ እንስጥ፣ ከዛ ፖዚሽን እንስጥ፣ አንተ ደግሞ እውቀትህን ትጋትህን ስጠን ብለው ከሰውየው ከትላንቱ ብርታት ተነስተው ነው ምን የሚሰጡት? ፖዚሽን የሚሰጡት። ኦኬ፣ የሰው መንግስት ይሄ ነው። የእግዚአብሔር መንግስት ግን ይለያል። የእግዚአብሔር መንግስት ይሄ ሰውዬ ብጠራው ይጠቅመኛል፣ አይ ይሄኛውን አሪፍ ሰው ብጠራው ነገ ፓስተር ይሆንልኛል፣ ዘማሪ ይሆንልኛል ብሎ እግዚአብሔር ከሰው ድካም ማለት ከሰው ብርታት ተነስቶ አይደለም የሚጠራ። ለምን መሰለህ? እግዚአብሔር ሲጠራ ዜሮ ሆነ ነው የሚጠራ። ቆሼ ቆምቦሬ እንደምትለው አንተ ማለት ነው። እና ለማውራት የማይመች ማንነት ውስጥ ነው እግዚአብሔር እኛን ሲጠራ። ከዛ ለማቅራራትም አይመችም። ብዙ ጊዜ እንደምናገረው ጸጋ ኮድ 4 ነው። ጸጋ ኮድ 4 ነው ስል ኢትዮጵያ ውስጥ እንግዲህ ኮድ 4 ቪኤትም ቡጋሪ ብትይዝ ኮድ 4 ነው፣ አታቀራራም። የእግዚአብሔር ጸጋ ኮድ 4 ነው። ስለዚህ እግዚአብሔር ሁላችንም ሲጠራ ከአብርሃም ጀምሮ ከኖህ ጀምሮ እያንዳንዱን ሰው ካየኸው በጣም ለመጥራት እንኳን አይደለም ለእግዚአብሔር ለታላቁ አምላክ ለሰውኛ እንኳን ደምግባት የሌለን ስማችን እንኳን መልካም ያልሆነ ነው እግዚአብሔር ይጠራ። ከዛ ምን ያደርጋል መሰለህ? የራሱን አቅም የራሱን ብርታት ውስጥ ያስገባና ከዛ በእርሱ አቅምና ኃይል እንድትገለጥ ያደርጋል። ስለዚህ ዮኒ ሳስብ የዮኒን ድካም አይደለም ማስበው። ምክንያቱም እግዚአብሔር እኔ ከተጠቀመ ዮኒ አለመጠቀም አይችልም። ይሄን የሚቀላጠፍ እንደ እሳት ትንታግ የሆነውን የእንዳልክን አንደበትና የዮኒን ደግሞ ቦልድነስ እግዚአብሔር ነገ ለራሱ ክብር እንደሚጠቀመው ነው። ለምን መሰለህ? ጳውሎስ ሲናገር ልጁን በእኔ ሁኔታ ሊገልጥ ባሰበ ሰዓት ከስጋና ከደም ጋር አልተማከርኩም። እንዴት ሆኜ የተመረኛን አላልኩም። ድንገት እግዚአብሔር ፕሮግራም ውስጥ ጭንና ሳታውቁ አንደበት ይቀየራል። ልክ እስጢፋኖስ ጓዳ ላይ ሽንኩርት እንዲከፍት ነበረ የመረጡት። ከዛ በኋላ ሰውዬው ሽንኩርት እየከተፈ ነው ብሎ እነሱ ተመቻቸው 12ቱ ተቆጣጠረው ቁጭ ብለዋል። ወደ ከኢየሩሳሌም ቁጭ ብሏቸዋል። ጌታ በጣም ፈርተው እዛ ተመቻቸው ነው ቁጭ ያሉት። እነሱ ተመቻቸው ቁጭ ሲሉ ያልተጠበቀ ሰው እስጢፋኖስን ጌታ መንፈስ ቅዱስ በጓሮ በኩል አዙት መከፈያውና ድንቹ ምናምን ሽንኩርቱ ምናምን አስጥሎት ማለት ነው በጓሮ። ከዛ ምንድን ነው ሲባል በኢየሩሳሌም ጉድ እየፈላ ማን ነው? እስጢፋኖስ። እንዴ ከኛ ውጭ የተቀባለ እንዴ ብሎ 12ታቸው ሲቆጣጠሩ 12 ናቸው። እስጢፋኖስ ግን ያልታሰበ፣ እስጢፋኖስ ግን ያልተጠበቀ ሄዶ የኢየሱስ ክርስቶስን ክብር ከሞት በኋላ ክርስቶስን ቀድሞ ያየው ራሱ ካረገ በኋላ ማን ነው? እስጢፋኖስ። ያልተጠበቀ ነገር እግዚአብሔር ባልተጠበቁ ሰዎች ውስጥ ያደርጋል። ስለዚህ የምሬ ነው ማለት እግዚአብሔር ምስክር ሊሆን አሁን ብትሞት ራሱ ምንም አይቆጭም። ለምን? ብዙ እግዚአብሔር ባንተ የሰራው ነገር አለ። አሁን ነገር አሁን ቢሞቱ አይቆጭም። ለምን? እግዚአብሔር አንደበታችሁን ተጠቅሞ የሰራው ትልቅ ነገር አለ። እና ወደ እግዚአብሔር መንግስት ስንመጣ ቲዮክራሲ ነው፣ ያኛው ዲሞክራሲ ነው። the government elected by the people። ወደ ቲዮክራሲ ስትመጣ ደግሞ the king elected the people። የተመረጠ ትውልድ የንጉስ ካህናት፣ የማንመርጠው ንጉስ ነገር ግን መርጦን የማይናወጥ መንግስት ውስጥ አገልጋይ እንድንሆን እግዚአብሔር ጠርቶናልና I'm very happy። በጣም ደስ ብሎኛል እግዚአብሔር ሞገስ ስለሰጠኝ በዚህ እድሜ። እንግዲህ ዘመኔ ሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገለገልኩት ጠብ እርግፍ ብዬ በታማኝነት ነው ያገለገልኩት። ቅድም ለምንድን ነው ኢየሱስን የምትሰብከው ብለህ ጠይቀኸኛል። ባይዘዌ ኢየሱስን ብዙ ጊዜ የ9 ሰዓት የ10 ሰዓት መንገድ በእግሬ እየሄድኩ ነበር ማገለግለው። ከደቡብ ክልል ነው የመጣሁት፣ በጣም ከትንሽ ገጠር ነው የመጣሁት እና እዛ በማገለግል ሰዓት 9 ሰዓት የ8 ሰዓት መንገድ በእግራችን እየሄድን ነው የምናገለግለው። በጣም ከባድ ጊዜ ነበረ። ሌሊት ላይ በእግራችን ሄደን ቀን ምናምን አገልግለን ከዛ በኋላ ቂጣ ይሄ የቆጮ ቂጣና የተቆላ በቆሎ እየተሰጠን አገልግለን እንመጣለን። ሌላ ምንም ፍላጎት የለንም እና በመንገድ እየሄድኩኝ የዘላለም ሕይወት እንዳለኝ አይሰማኝ። ኢተርናል ላይፍ አሹራንስ ውስጥ የለም እና አገልግልና ወይ ሰብኬ የሆነ ነገር እልና በጣም ትምህርት እያዘጋጀው የመናፍቃን ማንነትና መልሶቻቸው ጴንጤ በቃ ባገኝ ማለት ነው እንደዚህ በቴስታ ራሱ በቃ በበረግዳቸውና በጣም ነበር መጣላው ጴንጤ በጣም እኛ ቢራ እየጠጣን እነሱ ምሪንዳ ሲጠጡ እናደዳለን። ለምን አይጠጡ ማለት በጽድቅ ይፎምኑ ነበረ ማለት ነው። እና በጣም ጴንጤ ጠል ነበርኩኝ። ከዛ በኋላ የዘላለም ሕይወት ማለት የዘላለም ሕይወት ዋስትና የለኝም።
በስራ ነው የምንጸድቀው ይላል። ከዛ ከሰዓት ላይ በጣም አስፈሪ የሆነ መዝሙር እንደምታውቀው የሊቀ መዘምራን የኪነ ጥበብ መዝሙር ይከፈት ነበረ። በስራዬ የት ይሆን መግቢያ የሚለው መዝሙር ደግሞ በጣም ያስፈራኛል። ከዛ ኃጢአት እንደምታውቁት በሐምሌው በነቢብ በገድል ነው ይባላል። በማሰብ በመናገርና በማድረግ እንዴ ባላደርግ እኮ ያሰብኩት ብዙ ነገር ነው እና እላለሁ፣ እፈራለሁ። በጣም ጭንቀት ውስጥ ነው የምሞላ። አገልግዬም የዘላለም ሕይወት ዋስትና ማንም አይነግረኝም። ጸድቅ ያለው ሰው የለም፣ ድኛለሁ የሚል ሰው የለም። ስለዚህ ይሄ ሁሉ ጥያቄ በሕይወት ውስጥ እያለ የሚገርም ነገር መጽሐፉን ለብዙ ሰዎች እንትን እንዲሆን አንድ ወዳጅ ይሄን በዚህ መጽሐፍ ነው ወደ ጌታ የመጣሁት። በዚህ መጽሐፍ የተቀበረ መክሊት ይባላል። ይህን መጽሐፍ የምታገኙ ሰዎች የዲያቆን አግዝ ነው። አሁን ከኛ ጋር እዚህ ቲክታክ ላይ ያገለግላል። የተቀበረ መክሊት የሚል ለማርያም የተሰጠ የአምላክነት ስፍራ፣ ለሚካኤል የተሰጠ የአምላክነት ስፍራ፣ ለቅዱሳን የተሰጠ የአምላክነት ስፍራ እያለ ኮምፓራቲቭ ቴዎሎጂ ነው የሚያደርገውና ይሄንን አነበብኩኝ። የመጨረሻ ይሄንን አነበብኩኝ። ከዛ ጥያቄ በውስጥ የተፈጠረ ስጠይቅ ተውተው ይባላል። ተውተው ይህን አባቶች ጋር ጠይቅ ሄዳለሁ፣ ጠይቃለሁ። አባቶችም ጠይቅ። የት ያለ አባት ነው የምጠይቀው? ፌዴራል ነው የሚሄደው? ልክ እንደ ሰበር ሰሚ ችሎት የት ነው የሚሄደው ብዬ በጣም በፍርሃት ውስጥ ነበርኩኝ። የመጨረሻውን ጉባኤ አድርገን አናውቀን ነበር የወጣሁት። እኔ የመጨረሻው ከጋሻው የተወገዘበትን ወይም የተባረረበትን ጉባኤ ያደረግኩት እኔ ነኝ። በሀገራችን ላይ ወንድሜ ዲያቆን ነጋሌ የሚባል ነበረ። ከእርሱ ጋር አብረን ያደረግነው የመጨረሻ። ከዛ አብረን ወጣ። ይህን መጽሐፍ የምትፈልጉ በውስጥ አወኛላችሁ፣ ዲያቆን አግዛቸው ጋር ትገዛላችሁ። እና ለምንድን ነው ኢየሱስን የምትሰብኩ ካልከኝ፣ ወደ ጌታ ወደ ኢየሱስ ክርስቶስ የመጣሁት ሕይወት በርቶልኝ ነው። ተነክቼ ነው የመጣሁት። እንደምታውቀው ለገንዘብ ብለን አይደለም የመጣሁት። ገንዘብ እዛ ቤት ነው ያለው ወዳጅ። ንግስ ላይ ገንዘብ ስንሰበስብ እስከ ጉልበታችን ድረስ ነበር። ወርቅ የሚወጣበት በጆሮያ ቁልል ቢገርም በጆሮያ የሚወጣበት ሐዋሳ ገብርኤል የሚወጣበት ገንዘብ እንደ አሸን የሚቆጠርበትና እንደ ጎርፍ የሚያጥለቀልቅበትን ቤት ትተን ስንወጣ ባጃጅ የሚያሳፍረን ሰው አልነበረ። ከተማ ላይ ባጃጅ የሚያሳፍረን ሰው አልነበረ። ሰው ሁሉ ጠላ። በጣም የሚያስጠላ ማለት ይሄ በጣም የሚያስፈራ የህይወት ስርዓት ውስጥ ገባ። ሰውን በጣም ነበረ የሚጠላ። ከዛ አንጻር በጣም ከባድ የሆነ ነገር ውስጥ ነበርኩኝ። ከዛ በኋላ ግን ደስ የሚል ስቃይ ነበረ። ደስ የሚል ስቃይ ማለት ይተፋባሃል፣ ሊደባደቡ ይመጣሉ፣ በጣም ይጠለዋል። ትላንት አብሮ የሚጠጣ አብሮ የሚዘፍነው ምንም ያላሉ ሰውዬ ዛሬ ወደ ጌታ ሲመጣ ብዙ ነገር ይናገራል እና በጣም ከባድ ነገር ነበረ ውስጥ የነበረው። ለምንድን ነው ኢየሱስን የምትሰብኩ ካልከኝ፣ ኢየሱስ ብቻ የህይወቴን ጥያቄ ስለመለሰ። ኢየሱስ ብቻ የህይወቴን ጥያቄ መልሷል። ኢየሱስ ብቻ የዘላለም ህይወት ጥሜን በቀራንዮ ላይ ራሱ እንደ ጀንዲ ተወጥሮ እንደ ቆዳ ተወጥሮ ከሊቶስጥሮስ ግርጌ እስከ ቀራንዮ ራስጌ ተዳፍቶ በረጋ ደም በተጣበቁ ከንፈሮቹ አይደለም ለሚወዱት ለሚሰቅሉት ራሱ እግዚእ ስረዮሙ በመዘያምሩ ይገብሩ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያንን የቀራንዮን ፍቅር በዘላለም የደም ኪዳን አስሮኝ በቀራንዮ ፍቅር የህይወቴን ይሄ ጥማት የህይወቴን ረሃብ ያጠገበና ያረካልኝ የዘላለም ህይወት እንዳለኝ የተረዳሁት ቤተሰቦቼ መክረውኝ፣ ሰፈር መክሮኝ፣ አንተ ምን ቅዱስ ነህ እርኩስ ነህ እባል ነበረ። በጣም ነበረ የምጠላው። ማንም ሰው ዞር ብሎ አይልም። እርኩስ ነበር የሚሉ በጣም ድንጋይ ተወራዋሪ፣ በጣም አስቸጋሪ፣ በጣም ተደባዳቢ ነበርኩኝ። ከዛ ማንም መክሮኝ ያልተውኩትን ነገር ማንም መክሮ ዘክሮ ቤተሰቤ እናቴ ሁልጊዜ ስጣላ እንዳለቀሰችን ያንን ሁሉ ነገር ማንም ሳይመክረኝ ማንም ሳይነግረኝ 18 አይነት ኃጢአቶችን የማቆም መንገድ የሚል መጽሐፍ ሳላነብ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስቀበል ጌታ ሕይወቴን ለወጠው፣ ቀየረው። ተመክሬ አልሰማም ነበር። በጣም አስቸጋሪ ነበርኩኝ። በጣም አስቸጋሪ ሰው ነበርኩኝ። በጣም ትዕቢተኛ ሰው ነበርኩኝ። በጣም ተደባዳቢ፣ በጣም ጠጪ ነበርኩ። እዛም እያገለገልኩኝ በጣም አስቸጋሪ ነበረ። አንደኛው የዘላለም ሕይወቴን አርክቷል። የዘላለም ሕይወትን ሰጥቶኛል። ደስ ብሎኛል። ለዛ ነው ጴጥሮስ እንዲህ አለ፣ እናንተስ ልትሄዱ ትወዳላችሁ ብሎ ጌታ ኢየሱስ ክርስቶስ ሲጠይቅ ጴጥሮስ እንዲህ አለ፣ ከአንተ ወደ ማን እንሄዳለን አለና ምን እንዳለ ታውቃለህ? በአንተ ዘንድ ትንቢት አለ አለ፣ በአንተ ዘንድ ዘይት አለ አለ፣ በአንተ ዘንድ ፈውስ አለ፣ የሥጋ ፈውስ አለ አለ፣ በአንተ ዘንድ ገንዘብ አለ አለ። ምንድን ነው ሲባል በአንተ ዘንድ የሕይወት ቃል አለ።
ያስከተለኝ የሕይወት ቃል ነው፣ ገንዘብ አይደለም። ያስከተለኝ ትንቢት አይደለም። ያስከተለኝ የሥጋ ፈውስ አይደለም። ያስከተለኝ የሕይወት ቃል ነው። ድሮ ቃለ ሕይወት ያሰማልን ሲባል ምን ተናግሮ ነው ቃለ ሕይወት የሚያሰማው? አንጀትን አረስ ያልሆነ ቃል ተናግሮ ቃለ ሕይወት ያሰማልኝ እየተባለ እኔ ግን ቃለ ሕይወት ተሰማ። ጌታ ኢየሱስን ስሰማ ጌታ ኢየሱስን ሲናገሩ ውስጤ በጣም አረፈ። የሕይወት ጥያቄ ተመለሰ። ሕይወቴ ከዛ በኋላ በቢሄቪየር ሞዲፊኬሽን አይደለም፣ በሄርት ትራንስፎርሜሽን በበጎ ይሄ ባህሪ በመለወጥ ሳይሆን ልቤን ለውጦ በማላውቀው በሚያጥለቀልቅ ደስታ ውስጥና እረፍት ውስጥ ጌታ ኢየሱስ ክርስቶስ አስገባኝ። የዘላለም ሕይወት ጥያቄ ተፈታ። ማንም ያልመለሰልኝ፣ ማንም አባት ያልመለሰልኝ ኢየሱስ ወደ ሕይወቴ ሲገባ ኢየሱስ የዘላለም ሕይወት ቃል ሳገኘው ልቤ ረፍ አለ። ቀራንዮ ዛሬ ሁልጊዜ ትዝ ይለኛል። ጳውሎስ እየሰበከ ይሆን በዚህ ልጨርስ የመጀመሪያውን ጥያቄ። ጳውሎስ እየሰበከ እንዲህ አለ፣ እኔ አለ ፊልጵስዩስ ምዕራፍ 3:2 ላይ እኔ አለ የያዝኩትን ሳይሆን የተያዝኩበትን ለመያዝ እዘረጋለሁ አለ። አገልጋይ ነው፣ ሐዋርያ ነው። በመንገዱ የሚያገኘው ክብር ሊሆን ይችላል፣ ስጦታ ሊሆን ይችላል፣ መታወቅ ሊሆን ይችላል። እሱ አይደለም ጉዳይ አለ። የያዝኩት ኦን ዘ ዌይ የያዝኩት ጉዳይ አይደለም አለ፣ የተያዝኩበት አለ። አሁን ዛሬ መጥቼ አትያና አርዮስፋጎስ ላይ በምሰድረው ቃል በምደረድረውና በምሰካካው ከመንፈስ ቅዱስ በተቀበልኩት ቃል እየሰበኩ የሚደመሙበት ያ የሆነ የድማን እሱ አይደለም ማለት ዋናው ነገር እሱ አይደለም ማለት ምንድነው ሲባል ደማስቆ። የትኛው ደማስቆ? ጌታ ኢየሱስ ክርስቶስ እኔን ያገኘበት ደማስቆ። ሁሉ ጊዜ ትዝ ይለዋል ጳውሎስ የተነካበት ኢንካውንተር ያደረገበት ስፍራ፣ ጌታ እኔን የነካበት ያገኘበት፣ እግዚአብሔር በልጁ በክርስቶስ ኢየሱስ ለሕይወቴ ጥያቄ መፍትሄ የሰጠበት፣ የፍቅር ጥሜን ያረካልኝ፣ የፍቅር ረሃቤን ያጠገበኝ፣ ማንም ሊወደኝ በማይችል ዘለዓለማዊ ፍቅሩ የወደደኝ። ለዛ ነው ጳውሎስ እንዲህ አለ። ይሄን ተናግሬ ሊጨርስ ጳውሎስ እንዲህ አለ ገላትያ ምዕራፍ 2:20 ላይ ሲናገር እኔ ሕያው ሆኜ አልኖርም አለ፣ ክርስቶስ በእኔ ክራይስት ኢን ሚ ባት ኖት ሚ ክራይስት ኢን ሚ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል። ይህንን ጥቅስ ከየት ነው ያገኘው ብዬ ሳጠና ልክ ወደ ሐሳቤ አንድ ጥቅስ መጣ። የሐዋርያት ሥራ ምዕራፍ 9 ላይ ጳውሎስ በገላትያ ምዕራፍ 2:20 ላይ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል። ስለዚህ እኔ እየኖርኩ አይደለሁ። ምን ማለት ነው? ምን ኢምፕሊኬሽኑ አልገባኝም። ከዛ በኋላ ወደ ሐዋርያት ሥራ ምዕራፍ 9 ላይ ሲሄድ ምን ይላል መሰለህ? ጳውሎስ የቀሩትን በእስጢፋኖስ መወገር የቀሩትን ሁሉ ሊያሳድድ ሲሄድ ጌታ ኢየሱስ ክርስቶስ መንገድ ላይ ተገናኘውና ሳውል ሳውል ሆይ ስለምን ታሳድደኛለህ? ማን አንተ ሲለው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። ከዛ በኋላ የመውጊያውን ብረት ብትቃወም በአንተ ይብስብሃል። ልክ በሬ እያረሰ ከኋላ መቀመጫቸው አካባቢ የሆነ ብረት ያስቀምጣል። ያቺ ብረት ወደኋላ እምቢ የሚሉ ከሆነ ይወጋቸዋል። ለዛ ያርሳል፣ ወደፊት ይሄዳል። የመውጊያውን ብረት የወንጌሉን ብረት ብትቃወም በአንተ ይብስብሃል። ስለዚህ እኔ ሐዋርያትን እያሳደድኩ ክርስቶስ በእነርሱ የሚሳደድ ከሆነ ምን ማለት ነው? ያ ትርጉሙ እነርሱ ሕያው ሆነው አይኖሩም፣ እኔ ግን ሕያው ሆኜ እኖራለሁ ማለት። ክርስቶስ ግን በእኔ ሕያው ሆኖ ይኖራል። እነሱን እያሳደድ እነሱን ካላሳደደ፣ ክርስቶስ ግን በእነርሱ ከተሰደደ ዛሬም የሚያሳድዱት እኔ አይደለም። ዛሬም በውስጤ የሚሰደደው የሚሰደበው የሚታፋብኝ ሀክምትፍ የሚባልብኝ እንደተወለደ እንደ ቂል ኦኬ እንደ ሞኝ እንደ ፋራ ምንም እንደማያውቅ ሰው ቢቆጥሩኝም እኔ አይደለሁም፣ አይሰማኝም። ለምን? ኢየሱስ ክርስቶስ ሽሉዳይ አደንዝዞታል። ምንም ሞራል ማለት እንትን የለኝ። ምንም መቅኔ ፈሷል። ለማን? ለኢየሱስ ፈሷል። ከዚህ በኋላ ምንም የሚሰማኝ ነገር የለም። ስድብ ራሱ ጌጤ ነው። ስድብ ራሱ ምንድን ነው? ሞገሴ ነው። መቼ ተሰደብኩ ትላል። ኢየሱስን ብዬ ከተሰደብኩ በጣም ደስ ይለኝ፣ ካልሰደቡኝ ሁላ ያስጠላኛል። እና ኢየሱስ የሕይወቴን ጥያቄ መለሰ፣ የዘላለም ሕይወት ዋስትና ሆነ። ከዛ ደግሞ ሕይወቴን ቀየረ። ታውቃለህ፣ ሰባኪ ነገር አንድ ጥያቄ ጠይቀኝ ያረዘምኩት ችግር የለውም። ቅዱስ በጣም የሚደንቅ ነው። እንዳልኩ እንኳን አንተ አይደለም እኔ ለካ ፎከስ በተለይ ትልቁ ነገር የተማርኩት በዚህ ባጭር ጊዜ ከዛም በፊት እኔ ታውቃላችሁ የስዕል እምነት የለኝም ታውቃላችሁ። ስዕልን ገድላት የሚባል አልከተልም የሚል ሰው ነው ታውቃላችሁ። ከበፊት ሁሌ ነው አደባባይ ብቻ ነው። ግን ትልቁ ነገር እኔ የገባኝ አሁን የክርስቶስ ሲሆን የሰውን ተረስተዋል። እኔ ግራ የገባኝ እሱ ጭራሽ ስድብ ያዝናናኝ ጀመረ። በፊት እኮ ለቀልቅ ነው የምገባው ሲሰድቡኝ ምናምን ነገር እውነት ለመናገር ለመስደብ
በቃ ዛሬማ ጥብስ አለ፣ ዛሬማ ጥብሶቼ ናችሁ እያልኩ የምገባ ሰው ነኝ። የሆነ ነገር ነው የተቀየረው፣ አላውቀውም። እኔ ራሱ ግራ ገብቶኛል። በእውነት ነው የምለው አላውቅም። እንዴት የአንደበት እንዴት ተቀየረ? የአንደበት እንዳልኩ ጥብሶቼ ናቸው፣ ጥብስማ አገኘው ብዬ ያው እንደምታውቁት ነገር ሙሉ የምሰራው ትዝናናላችሁ። አብዛኛው ሰው ይዝናናል፣ የሆነ ነገር ብቻ የማይባልም እና ያልከው ነገር እኔም ውስጥ ስላለ ነው፣ እኔም ውስጥ ስለገባኝ ነው፣ እኔም ስለተረዳሁት ነው። እርግጠኛ ነኝ ቲክታክን ለመልካም ነገር ከዚህ በኋላ በተለይ የጌታን ምስክር የጌታን ማንነት ማሸብረቂያ ማድመቂያ ይሆናል። ፔጅ የኢየሱስን ማንነት መገለጫ። እስካሁን ብዙ አስቀያሚ ነገር ሰርቼበታል። ጌታን በትልቁ ግን አላከበርኩበት። በትልቁ ክርስቶስ አልተከበረም እኔ ጋር። ከዚህ በኋላ ግን እሱም ጸልዩልኝ የምለው በእኔ ስለማልችል ነው። አውቀዋለሁ። ጸልዩልኝ፣ አግዙኝ። ገና ብዙ ይቀረኛል። ብዙ ነገር እማራለሁ። አሉ የተባሉ የወንጌላውያን ወንድምና እህቶች እየመጡ ትምህርት እማርበታለሁ። እዚህ ሌሎቹን ያስተምሩበታል፣ ምስክርም ይሆኑበታል። ይሄን ነው ማድረግ የምፈልገው። ሌላው መጠይቀ ከዛ ስቃይ፣ ከዛ መከፋት፣ ከዛ መገፋት በኋላ ምን ያህል ሰዎች ተመልሰው ብለሽ ይፈራል? ምን ያህል ሰዎች ተመልሰው ወደ ጌታ ወይም ደግሞ አንተን የመውደድ ወደ ማክበር የመጡበትን ነገር ደግሞ እሱንም ብትነግረኝና እኔ ተመችቶኛል። በጣም ደስ እያለኝ አሁን ስክሮል ሳደርግ ራሱ በእውነት ለመናገር እግዚአብሔር ምስክሬ፣ ስክሮል ሳደርግ መዝሙር ከሆነ አያለሁ፣ ስክሮል ሳደርግ የመጽሐፍ ቅዱስ ቃል የሚናገር ከሆነ አያለሁ፣ ሌላ ከሆነ አልፋለሁ፣ አብዛኛውን አልፋለሁ። በፊት እንደዛ ያለው አሁን ልክ የመጽሐፍ ቅዱስ ቃል ሲሆን መዝሙር ሲሆን ምናምን አላልፈውም፣ ቁጭ ያዳምጠዋል። ምንም ከማንም ከዛ ውጭ ሲሆን ማየት ማለት ነው። እጅግ የሚያስደነግጥ ነገር ነው ያለው እኔ ጋር። እስቲ አንተ ከዛ በኋላ የገፉ ሰዎች ምን ያሉ ሰዎች አሁን ምን ላይ ናቸው? አሁን ምን ላይ ደረስ? አሁን ምን ነው? ስለ በጋሻው አንድ ቀን ይሄን አድርሱልኝ። ወንድማችን በጋሻው በበፊት የምወደው ነው፣ ሁሌ ይመላል፣ መቼም አትረሱት። የተገፋ ወንድማችን ነው ብዬ ሁሌ ይላል። አጋጣሚ ኖሮ ካገኛችሁት ወዳጃችሁ ከሆነ ምስክርነት ቢሰጥ መጥቶ ቪው ስላለው ነው፣ ሌላ አይደለም። መጥቶ እዚህ ጋር ለወንድም ማለቶቻችን ያለውን ነገር ቢያስረዳል ደስ ይለኛል። ሰዎች ዝም ብሎ እሱ እንደዚህ አጭበርብሮ ምናምን ያሉት ነገር ስላለ ብዙ ስሙ የጠፋ ስላለ መጥቶ ከራሱ አንደበት ብንሰማውና መጠየቅ የሚፈልገውንም ብንጠይቀው ደስ ይለኛል ብዬ አስባለሁ። ሌሎች ገና እነ ዮናታን ይመጣሉ፣ ገና እነ ዩጩፋ ይመጣሉ። ገና የማይመጣ የለም። በደንብ ነው የምንወያየው፣ በደንብ ነው የምንነጋገረው። እና እስቲ ከዛ በኋላ ደግሞ ያለውን የክርስቶስ የቀየረውን ነገር ደግሞ ተዘግበኛል። ተገብተ ነበረ፣ አሁን ደግሞ የተባረክበት ከዛ በኋላ ከፈተና እንዴት እንደወጣ ምን እንደሆንክ እስቲ ዘግበን። በደንብ አድርጌ ነው ዘገበው። ደስ ይለኛል። የዘገበው የሚለው ነገር ደስ ይለኛል። ጌታ ይባረክ። ከዛ በፊት ግን ቅድም እንዳልከው ድንገት መለወጥ፣ ድንገት ሳታውቀው ያለ ኤክስፒሪየንስ ራስን የሆነ ነገር ለማቆም ገና ሳታስለምድ የሆነ ውስጣዊ ነገር፣ ውስጣዊ ትራንስፎርሜሽን ልክ ታውቃለህ። ይህንን ነገር ቅድም ስነግረኝ አንድ ነገር ትዝ አለኝ። አንድ ፓስተር፣ በጣም ወዳጅ የሆነ ፓስተር ሲናገር የሰማሁትን ለአንተ ልንገርና ወደ እኔ ጥያቄ ይገባለሁ። በጣም ሚስቱ ሽቶ ተወደደ ነበር። ሚስቱ በጣም ሽቶ አፍቃሪ ናት። አንዱ የተባለ በጣም ፋንሲ የሆኑ ሽቶዎችን ትቀባ ነበረ። በቃ ድርድር አድርጋ 10-20 በቃ እነዚህ በጣም ትላልቅ ብራንድ ያላቸውን ሽቶዎች በጣም አስቀምጣ በጣም ነው በቃ የምትወደው ማለት ነው። እና ሴቷ መንሱር በቃ በላት ወሬ እና በጣም የምትወደው ሽቶ ከዛ የሚገርም በጣም ትቀባለች። ደስ ብሏት ምናምን ትቀባለች። የሚገርም ጸነሰች ከባሏ ማለት ነው። በጸነሰች ሰዓት ልክ ሆዷ እየገፋ ሲመጣ ሽቶ የሚባል ነገር ጠላች። ልክ የሽቶ ሽታ ገና አፍንጫ ውስጥ ሲደርስ ሊያስመልሳት ነው የሚደርሰው። ከዛ ማለት ባሏ እንኳን ቤት ውስጥ አይቀባም።
የሚገርም ባሏ ሄዶ መኪና ውስጥ ነው የሚቀባው። የተቀባው ልብስ ራሱ ለብሶ አይመጣም። መኪና ውስጥ ሌላ ልብስ ቀይሮ ወደ ቤት ይመጣው። ለምን? ከጽንሱ የተነሳ ምን ታደርጋለች? ያስመልሳታል። አይታን ፈልጋው አይደለም። ይሄ ሽቶን እንትን የሆነ ነገር ላድርግ እንዴት እንዳስመለሰኝ ሽቶን እንዴት አድርጌ ልጥላ ብላ በኤክስፒሪየንስ አይደለም። ራሷን የሆነ ሩቲን ውስጥ ላይፍ ውስጥ በማስገባት አይደለም። ከምን የተነሳ? ከጽንሱ የተነሳ ራሱ ጽንሱ ገብቶ የምትወደው ሽቶ እንድትጥላ እንዳደረገ። ትላንት የምንወደው ኃጢአት፣ ትላንት ገንዘብ ከፍለን፣ ትላንት በራሳችን ተነሳስተን የምናደርገውን ኃጢአት ልክ አንተ ቅድም እንዳልከው ድንገት የተቀየር ነው። ልንቀየር አስበን እንዲህ እናደርጋለን ብለን ሳይሆን ውስጣችን ከገባው የክርስቶስ ኢየሱስ ዘር የተነሳ ሳናውቀው ነገሩ ቆመ፣ ሳናውቀው መጠጡ ቆመ፣ ሳናውቀው ስድቡ ቆመ፣ ሳናውቀው ምቀኝነቱ፣ ዘረኝነቱ ቆመ። ለምን? ውስጣችን ህይወት ስለገባ፣ ክርስቶስ ስለገባ። ከዚህ በኋላ ምን ያደርጋል? ብትፈልግ ራሱ አይሆንም። ለዛ ነው ሐዋርያው ጳውሎስ በሮሜ 12 ላይ ሲናገር እንዲህ አለ፣ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም ፈጽሞ አትምሰሏት። ይህን ከዛ ግሪኩ ሜታሞርፎሲስ ይለዋል። ዘ ላይፍ ሳይክል ኦፍ በተርፍላይ ብሎ ሁሉ ቴዎሎጂያንስ ያስተምራል። ለምሳሌ አንድ ቢራቢሮ ኤግ ይሆናል፣ ላርቫ ይሆናል፣ ፑፔት ይሆናል። ከዛ በኋላ ኮምፕሊት ኦርጋኒዝም በተርፍላይ ይሆናል። በተርፍላይ ሙሉ ቢራቢሮ ከሆነ በኋላ በፍጹም ተመልሶ እንቁላል አይሆንም። በፍጹም ተመልሶ እጭ አይሆንም። ለምን? አንዴ በተርፍላይ ሆኖ ምን አድርጓል? ኦልሬዲ ተቀይሯል። ፉል ኦርጋኒዝም ሆኗል። እንደዛ ነው ጳውሎስም ሲናገር ትራንስፎርም አድርጉ፣ ሜታሞርፎሲስ ይሁንላችሁ። ለምን? እናንተ ትናንት ከጨለማ ተጠርታችሁ፣ ትናንት ከሞት ተጠርታችሁ እግዚአብሔር አሁን በልጁ በክርስቶስ ኢየሱስ አርቋችሁ ወደዚያ አስደናቂ ሕይወት ካስገባችሁ በኋላ ተመልሳችሁ ቢራቢሮ እንቁላል እንደማይሆን፣ ቢራቢሮ ላርቫ ፑፔት እንደማይሆን እንደዛው ዓለምን አትምሰሏል። ስለዚህ ፈልገን አይደለም የሆነ ተለማምደንም አይደለም። ድንገት ኢየሱስ ክርስቶስ ያቺ የ6 5 እና 6 ባል ያላትን ሴት ማንም ውሃ በማይቀዳበት ቀትር አናትን በስቶ በሚገባው ፀሐይ ላይ ማንም ሰው ሳያያት ውሃ የምትቀዳበት የራሷ ታይሚንግ ነው። ብራዘር፣ የራሷ ታይሚንግ ራሷ ውሃ በምትቀዳበት ሰዓት ጌታ ኢየሱስ ክርስቶስ የእሷን ታይሚንግ ጠብቆ ሄደላት። ሌሎቹ እንዲሰባት አልፈለገም። ሊያሸማቅቋት ይችላል። አንቺ የማትረቢ አናውቅሽም የ5 የ6 ባልና ሌሎቹ ከተማ ላይ እነሱ ሰብኳል። ጌታ ኢየሱስ ክርስቶስ ግን ሀውማች ፕራዮሪታይዝ አድርጎ ለእሷ ብቻ ወንጌል ሊናገር። ለምን? ይሰብረዋታል። ለምን? ይሄ ዮኒ ማኛ የሚባለው 15 ዓመት ሊሆን እየሰደበ አንዴ እንዲሆን አንዴ ብራዘር ይኸውልህ ጌታ ኢየሱስ ክርስቶስ ለኃጢአተኞች ነው የመጣው። ከዛ መጣ ተናገራ። ሲናገራ ጉዴን የነገረኝን እዩልኝ። በቃ ገና ተለማምዳ ነው አይደለም። ድንገት ጠቅ አድርጎ የህይወቷን ዋናው ነገር ሲናገር እንስራዋን ጥላ ገባች። እኛም ኢየሱስ ሲያገኘን እንስራችንን ሰብረን የወጣንበትን ዓላማ ትተን ጌታ ለሌላ ዓላማ ቀይሮ ወደዛ ኢየሱስ ገባን እና በአንተ ውስጥ የሆነው ይሄ ነው። ጌታ ይባላል። እና ወደ እኔ ስመለስ ወደ ጌታ በመጣሁበት ታይም ከተማ ላይ በጣም እታወቅ ነበረ፣ እሰብክ ነበረ። ግን የሚገርም ነገር ከዛ አማሮ የሚባል ሀገር ላይ ነበረ፣ ደቡብ ላይ እዛ ነበረ የምኖረው። ከዛ ወደ ዲላ ሃይስኩል ለመማር ፕሪፓራቶሪ እዛ ነው የተማርኩት እና ከአማሮ ከነበጋሻው ጋር የመጨረሻውን ጉባኤ ባይዘ ከልጅነት ጀምሮ በጋሽን በጣም ኢሚቴት የማድረግ ትንሹ በጋሻው ነው ባለው እና ከፈለግ የምህረት ባለቤት ጌታ እግዚአብሔር በበደልና በኃጢአት ባለቀው እድሜያችን ላይ ይህንን ቀን ጨምሮ ስለሰጠን እናመሰግነዋለን። ይህንን ዮኒ የሚባል የእግዚአብሔር ልጅ እንዲሆን ብዙዎች ወንጌል አማኞች ስለ እርሱ እንደምትጸልዩ ያውቃል። በእርሱ ላይ ምንም ቢመጣ ወደኋላ እንደማይል ያውቃል። አይ ቀርቶልን ጉማሬ ሲገንዙ አያድር። ዮኒ የእግዚአብሔር እና ከልጅነት ጀምሮ በጣም ወድ ድምፁን እቤት ባረገው በጣም ወዶ ማከብረው ያሳደገኝ መንፈሳዊ አባቴ ጨምሮ በጣም የተወደደ ሰውና እኔ ወደዛ እንደመጣው በባህሬ ቦልድ ነኝ። ፊት ለፊት ነው የምናገረው። እንዳንተ አይነት ባህሪ ያለኝ መሸጫው ነው የምናገረው። ችሏል ነው በቃ ምንም ለነገ ምናምን ብዬ አልናገርም። ትክክል ከሆነ ነገሩ ማለት ነው። እና ያንን ተናገርን ወንጌል እንዳገኘን ከተማው ላይ ባጃጅ እንኳን አያሳፍሩ ነው። የሚገርም እንደዚህ ባጃጅ አቁመን ሲመጡ አንተ አራጥቃ፣ አንተ ሌባ። ድሮ እኮ ብራዘር በሰልፍ እኮ ቆሞ ሰላም የሚለኝ እኮ ህዝብ ስቴዲየም ላይ እኮ መሰብከው ህዝብ እኮ ባጃጅ አቆም ልንሳፈር በፍጹም
ትንሽ ናት ከተማው ዲላ እንደምታውቀው የበሬ ግንባር ነው የምታክለው። ትዝታው እዛው ነው። በጋሻው ትዝታው ሚካኤል ቤተክርስቲያን ነው። በጋሻው አዌ ነው። እኔ የነበርኩበት ደብር ደግሞ አዌ ነው እና አዌ ጊዮርጊስ፣ በዓታ፣ ሚካኤል በጣም እናገለግል ነበር፣ እንታወቅ ነበር። እና ትንሽ ቻሌንጁ ይሄ በስልክ በአካልም ለመደባበል ትንሽ አጫውተዋቸዋል አንዳንዱንና በጣም ከባድ ነበረ በሚገርም ሁኔታ። ከዛ ዋና የምንላቸው ልጆች መጡ። ዋና እኛ የሚያሳድዱ ማለት ነው። ዋና በጣም የሚያሳድዱ ልጆች መጡ። ከዛ ሆነ ጊዜ ከዛ ከጊዮርጊስ ቤተክርስቲያን ወጥተን ትንሽ ህብረት እናድርገን ኦርቶዶክስ ላይ እዛ ዲላ በጣም ሰርተን ነው የወጣነው። ገንጥለን ነው የወጣነው። ሰንበት ትምህርት ቤቱ ሙሉ ሰርተን ማለት ነው። በጣም አስታውሳለሁ። የዘርፌ ባል መኳንንት በጣም ከቴዎሎጂ ኮሌጅ መጥቶ በጣም ልጆችን አስተማረ። እሱም በጣም ብዙ ልጆች ላይ ነው የሚሰራው። ከዛ ስንወጣ ለብቻ አይደለም የወጣ ነው። ቻሌንጁ እንዳይበዛብን ያደረገው ነገር በብዛት ነው የወጣ ነው። ብዙ ሆነን ነው የወጣ ነው። ከዛ በኋላ ብዙ ወጣ። እንደ አቡነ ገብርኤል መድረክ ላይ ሰብክ ነበር። ከኢየሱስ ውጭ አንሰብክም ነበር። 6 ወር ያክል ከኢየሱስ ውጭ በፍጹም አንሰብክም ነበር። ከዛ ወጣን። ከዛ ህብረት እናደርጋለን። አንድ ቤት ውስጥ ህብረት እናደርጋለን። ከብሮ ነጠላ አድርገን ተደብቀን ነው የሚገቡት ልጆች። አሁን የሆነ ቀጠሮ አለኝ ይሉና ነጠላቸውን በውስጣቸው ምናምን አሸንፍቀው ምናምን አስረው ከዛ ይመጣሉ። ከዛ ተደብቀው ገብተው ያመልካሉ። ከዛ ዋና ተሳዳቢ ምንላቸው ዋና በቃ ምንፈራቸው ልጆች ቀስ በቀስ መምጣት ጀመሩ። ቀስ በቀስ መምጣት ሲጀምሩ እኔ በቃ ማለት እንባዬ መቆጣጠር አቃተኝ። በጣም ነበረ የሚያስፈራው በእርግጥ ምክንያቱም ብዙሃኑ እዛ እነሱ ጋር ስለሆነ ማለት ነው። እና ሲመጡ በቃ እኛ በጣም ልባችን መሞላት ጀመረ። በጣም ብዙዎች ነን። ከአዲስ አበባ እየመጡ ደግሞ የሚያስተምሩ ሰዎች ነበሩ። እነዚህ ማህበር አሁ የሚባሉ ቃላዋዲዎችም ነበሩ። እነበጋሽም ሲመጡ ያስተምሩ ነበረ። ከዛ የተነሳ ሰዎች ስልክ ይደውሉናል፣ ያበረቱናል። ከኛ ጋር ደግሞ ትላልቅ ሰዎችም ነበሩ። ከዛ የሚገርም እነሱ እኛን እያበረቱን በጣም እንፈራ ነበረ። እነሱ ግን እንድንበረታ አደረጉን። ቻሌንጁ በምን ተቋጨ መሰለ? በጣም የሚጠሉ ልጆች ወደ ህብረታችን ተጨመሩ። ወደ ህብረታችን ልክ ጳውሎስን ሐናንያ ሳይሆን ይህን ሰው ፍጹም ምትላቸው አይነት ሰዎች ወደ እኛ ህብረት ሲጨመሩ በጣም ልባችን በድፍረትና በደስታ ተሞላ። ከዛም በኋላ እያሸነፈ ህብረቱ በጣም መውጣት ጀመረ። ዲላ ላይ ተከልን። ዲላ ላይ ሰርተን ወደ ሐዋሳ መጣሁኝ። ሐዋሳ ላይ ተከልን ሰራን። በጣም ስላሴና ሐዋሳ ገብርኤል ላይ ኢቭኒፍ የሚገርም ዳጊን ካስታውስከው ይሄ አሁን ዳጊ ጠበቃው በሽጉጥ ተመትቶ ዊልቸር ላይ የሚቀመጠው ዳጊ እሱ አብሮን ነበር የሚያገለግለው ሐዋሳ ላይ ዲያቆን ዳጊ አብሮ ከገብርኤል መጥቶ አብረን እናገለግል ነበር። አረብ ሰፈር ሐዋሳ ወንድ ዲጂታል ስቱዲዮ ግቢ ውስጥ በጣም ብዙ ሰው ነበር። እነ ዘርፌ ይመጡ ነበር፣ እነ ትዝታው ይመጡ ነበር፣ እነ ጋሻዬ መላኩ የናርዶስን የጻፈው ማለት ነው። ዜማውን ደግሞ ሀብታም ሽብሮ የሰራውና እነሱ ይመጡ ነበረ። በጣም እንሰራ ነበረ። ከዛ በዛ ግለት ውስጥ ሆነን እኔ ወደ ዩኒቨርሲቲ ገባሁ። ግን በሚገርም ሁኔታ ልቤን ደፋር ስለሆነ ምንም በቃ ፍለፊት እንትን አላልኩም። ቻሌንጅ የሚያመጡብን ልጆች ራሱ ወደ ጌታ ብዙዎች መጡ። በጣም አስቸጋሪ ባይዘው እናላውን እኛ ጴንጤ ባንኖር ኢትዮጵያ በአንድ ነው ነበር የምትቆም። ስድብ ብራንድ ስድብ ነበር የምትሰደው። ሶፊስቲኬትድ የሆነ ስድብ ራሱ ከሰው ጋር አልጣላም ነበር። እንግዲህ አንስቼ ነበር የምጠለው ገና እሱ በጣም ነው ሩቅ ነው ማለት ነው። በጣም አስቸጋሪ ተደራዳሪዎች ነበር፣ አስቸጋሪዎች ነበር። ለቀም ማድረግ አደገኛ ብዙ ነው። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጆች አደረገ። ከተማ ራሱ ትንሽ ይሄ አረፍ ያለችው እግዚአብሔር እኛን ሲጠራ ነው እና በጣም አስቸጋሪ ነበረ። እግዚአብሔር ይረዳ። ብዙ የሚቃወሙ መጡ። ልልህ እወዳለሁ ዮኒ ክቡር እሱ ይፈል የሚገርም ነው። አያቸው አይደለ እንግዲህ በ15 ዓመት በሶሻል ሚዲያ ቻሌንጅ ያደረኩት እኔ እና እሱ ነው የሚመርጥ። እሱ ለሚፈልገው ነገር አንተ እንዳልከው ቻሌንጅ ይኖረዋል። እኔ እንኳን ብዙ ቻሌንጅ የለብኝም ሆነ ለማለት ምንኖረው ሀገር እግዚአብሔር ይመስገን ለዚህ አይነት ነገሮችን የማይፈቅድ ነው። ስለዚህ ምንም አይነት የሚደርስ ችግር የለም። ግን እኔ ለብቻዬ ጨንቄ ነበር። ምክንያቱም በተለይ የሚሰማኝ ስሜት ምንድን ነው? አንዳንዴ ምንድን ነው ይወላል ጥቅሙ ስላለው ለራሴ ሰው ይስቃል፣ ይዝናና፣ ተካሂዳል ምን ፉዋይ ሁልጊዜ እኔ ጋር ጥያቄ ነበር። ሁልጊዜ ጥያቄ ነበር። ምክንያቱም መጥቼ አሰላስ ነው እንደምታውቀው ፕሮግራም በማለት ምን ይመጣ ነገር አለና ከኔ ጋር የተመሳሰለ ጥያቄ አቡነ ገብርኤል መጠየቃቸው ለእኔ መንቃት ሆነ።
እሳቸው በእውነት ለኔ የተናገሩት ለሌላ አይደለም። ይህን ምስክር ከኦርቶዶክስ ቤት ተፈልገው ነበር ለኔ መዳን ከሌላ አይደለም። ምክንያቱም ፕሮቴስታንት ወንድምናቶቼ ሁልጊዜ የምትመሰክሩት ስም ነው። አይገርመኝም፣ አይደለም። ኢየሱስ አዲስ አይደለም። በእናትህ ኢየሱስ ያለ የነበረ የሚኖር አልፋና ኦሜጋ ብቸኛ የግል አዳኝ ኢየሱስ ነው። እናንተ ስለዚህ አዲስ አይደለም። አዲስ ስለሆነ አባታችን ቃል በቃል ይገፋል፣ ቤቱ ይገፋል። ከዝሆን የበለጠ ጉልበት ያለው የሚገፋ ነው። አትደንግጡ፣ ኢየሱስ ብቻውን ጌታ ነው፣ የዓለም ቤዛ እሱ ብቻ ነው ብለዋል። ስብከታችን ሁላ እሱ ይሁን፣ መዳን በሌላ በማንም የለም። እንዴት ይባላል? ናው አሁን አየህ፣ ሌላ ቦታ መሄድ የለም። ጴንጤዎች ሰብከውት ነው የሚለይ የለም። ጴንጤዎች እንዲያደርጉት አባ ገብርኤል ነው ከአቡነ ገብርኤል ናቸው ከጠነጠጡኝ ያጠነጠጡ። ግልጹ ልናገር፣ ካጠነጠጡኝም አቡነ ገብርኤል ጠይቁ፣ እኔ ናለ። ምክንያቱም እሳቸው በመሰከሩት የክርስቶስ ቃል ጌታ ነው ያገኘሁት። እሳቸው የወንጌል አርበኛ ናቸው። በዚህ ዘመን ኦርቶዶክስ ላይ ደረቱን ነፍቶ ኢየሱስ ብቻውን ያድናል የሚል የመናፍቅ ትምህርት የምንፍቅና ትምህርታቸኋል ያለው እኛ ቤት እየዋሸን የምናስተምረው የኛ መጽሐፍ ቅዱስ የማይለውን ጨምረን የምናስተምረው እኛ እንጂ ምን አይደለም እነሱ አይደለም። ቅድስት ድንግል ማርያምን ትክክለኛ የሚገባትን ክብር የሚሰጠው ጴንጤ የሚገባትን ክብር አንድች ነገር ሳትጎል መጽሐፍ ቅዱስ ከሚለው አንድ ሰባራ ነገር ሳይጎል የምትከበረው ጴንጤ ቤት ጨማምረን ብለን የሌለ ነገር ሰጠን የምናከብረው ደግሞ ዋሽተናል። አንድ ነገር የሚጠላው መጽሐፍ ቅዱስ ውሸት፣ ጌታ ውሸት ይላል። አትዋሽ ነው የሚለው ከትእዛዞች አትዋሽ፣ ዋሽተናል። ይሄ ነው ብዙ ጊዜ ምን እያደረገ ያለው ሰውን እንዳልኩ አሁን ለምሳሌ 55 ቀን ጾም ጸልይና በነጋታው ቀምቀም አለ፣ በነጋታው ፓርቲ ላይ በነጋታው ሁሉ ነገር ላይ እኔ ማቃቸው ቲክታክ ላይ ራሱ ለሁለት ወር ለዘመን መጣም ያሉ ወንድሞቼ ነበሩ። እጅግ ተደንቄባቸው ነበር። ደምን ፋሲካ መጣ ወደ ሙዚቃ ቀምቀም። ስለዚህ አይ ቴምፖራሪ የሆነ ነገር የምታገኘው ሃይማኖታዊ ሃይማኖት ቴምፖራሪ ነገር ይችላል። ክርስቶስ ዘላለማዊ ነገር ነው። አየህ እነዚህ ሰዎች በክርስቶስ ቢሆኑ ነው ጾሞ ጸልያ 55 ቀን ነው መቀጠል ክርስቶስን እያመለኩ ከዛ ነገር መቆጠር እሱን እያደረጉ አረጋታ የለው ያራዳች። አየህ ሲዝናል የሆነ ነገር አለ። የሆነ ጊዜ ጾማል፣ የሆነ ጊዜ ወደ ነበርክበት ትመለሳለህ። የሆነ ጊዜ ትጾማለህ፣ የሆነ ጊዜ ትመለሳለህ። የሆነ ጊዜ ትጾማለህ፣ ተመሳሳይ ይሆናል። ስለዚህ ያ ነገር ምንድን ነው? እውነተኛውን ስትይዝ ከዛ ነገሮቹ ላልኩ ብዙ ሰዎች ትናንትና ለዘጠነኛ ጊዜ ቀየረ፣ ለ50 ጊዜ ቀየረ እማይል የለም። አንተ እንዳልከው ማለት በሰው ይህን እንደምባል ሊሆን ማያቅ ከእነሱ ትንሽ ቢሆን የተሻለች ምላስም ኤክስፔሪንስም አለኝ። ለምን መቆጠር ፈለጋችሁ? አሁን ያለሁበትን የክርስቶስ ሕይወትን ተመስገን አልሰደበንም የሚለው ለምን አልገባም ጭንቅላታችሁ? የሚጠቅመው እኮ አለመሳደብ፣ ለእናንተ የሚጠቅመው አለመባሰብ ነው። እናንተ ዲስስፔክት